መምህር ግርማ ወንድሙ ጠንቋይም አይደሉም፣ አስማተኛም አይደሉም። ይሄ የሚያወራ ሰው ራሱ አስማተኛ ጠንቋይ እሱ ነው። በምድር ላይ ለሰው ልጆች ከተሰጣቸው ጸጋዎች አንዱ ጸበል ነው። እንደዚህ ሀብተ ፈውስ እንደዚሁ እንደ መላከ መንከራት መምህር ግርማ እያጠመቁም እየተናገሩም እያስተማሩም ይናገሩት የነበረ ቃል ይህንኑ ነው። ዛሬም አሉ፣ ወደፊትም አሉ። የኢትዮጵያ ሕዝብ የሚሰራልህን አታውቅም። እያየን አለማመን፣ እያየን ተጠራጣሪዎች መሆኑ ሌላ ኃጢአት ነው የሚሆነው። ስለዚህ መልካም ስራ ስለሚሰሩ ሰይጣኑ እየቀናባቸው ይህንን መልካም ስራ እንዳይሰሩ ብዙ ይፈታተናቸዋል። መላከ መንክራት ግርማ ወንድሙ እንደተናገሩት እጅግ በጣም ከባድና አስፈሪ ወቅት ነው። በመምህር ግርማ አማካይነት እግዚአብሔር በሳቸው ላይ አድሮ ይህን የመሰለ ድህነት እየሰጠ ያ መለኮታዊ ትእዛዝ የተለየን ሰዎች ነን። አልፎ አልፎ ከእግዚአብሔር ከቃሉ ስንለይ የሰይጣን ማደሪያ የምንሆነው። ስለዚህ ብዙዎቻችን ለመታዘብ የመጣ ነው። ለምልክት ሳይሆን ለመዳን ራሳችሁን ብታዘጋጁ። ግማሹ ወሬ ለማዳመጥ የመጣችሁ ትኖር ይሆናል፣ ግን በእግዚአብሔር ኃይል እናሸንፋችኋለን። የተከበሩ በዚህ ቤተክርስቲያን ብዙ አስተዋጽኦ ያደረጉ መላከ መንክራት ለእሳቸው ምንቀኛ የሚሆነውን ልብ ገዝቶ የሚመለስበት ዘመን ያድርግልን እግዚአብሔር። እንግዲህ ከሁሉ በላይ ደግሞ ከሁላችን በላይ ብዙ ገንዘብ ያበረከቱ መላከ መንክራት መምህር ግርማ ወንድሙ ጠንቋይም አይደሉም፣ አስማተኛም አይደሉም። ይሄ የሚያወራ ሰው ራሱ አስማተኛ ጠንቋይ እሱ ነው። ይህን ማወቅ ያለባቸው። ዛሬም አሉ፣ ወደፊትም አሉ። የኢትዮጵያ ሕዝብ የሚሰራልህን አታውቅም። አትንገር ብዬ ብነግረው አትንገር ብሎ ነገረው። አሁንም አሉ፣ ወደፊትም ይኖራሉ። እግዚአብሔር የፈቀደላቸው ወደዳችሁም በአጋንንት መንፈስ በውቃቤ በዛር በጥንቆላ በመተት ያላችሁ በሙሉ ተጠራርጋችሁ ውቅያኖስን ትገባላችሁ እንጂ በምንም አይነት መምህር ግርማን አሸንፋለሁ የሚል አባይን በጨልፋ እንደመስፈር ነው። ሚስትን ሲጠነቁ ላያችሁ የሚያነቡት መጽሐፍ ቅዱስ ነው፣ ወንጌል ነው፣ ቃለ እግዚአብሔርን የሚያስተምሩት የተለየ የለም። መስቀላችን እኮ ይፈውሳል፣ ልብሳችን እኮ ይፈውሳል፣ ቅባ ቅዱስን ይፈውሳል፣ ሜሮንን ይፈውሳል። ምንም ነገር የሚቀር የለም። አሁንም እኔና እናንተ በውሸት እዚያ ፍርጥ ትል እንደሆነ እንጂ እሳቸው ጠንቋይ አይደሉም። ግማሹ ወሬ ለማዳመጥ የመጣችሁ ትኖር ይሆናል፣ ግን በእግዚአብሔር ኃይል እናሸንፋችኋለን። ፕሮቴስታንት ሀሌ ሀሌ እያለ እዚህ ጴንጤቆስጤ እሱ ፈዋሹን እኮ ይፈውሳል። የእኛ መስቀል ይፈውሳል። አባቶቻችን ፈዋሾች ናቸው። መስቀላቸውን ያድናል፣ ይፈውሳል። ጸበሉን ይፈውሳል። እምነታችን ይፈውሳል። አሁን ስንት ነው በመተት የተያዝክ እዚያ አካባቢ ያለው ስንት ነው? ተጨንቃ የመጣው የምትገላገሉበት እኛ አባት አክብረን ስንይዝ ነው። ከአልቧልታ ነፃ መውጣት አለብን። አልሸመገሉም፣ አሉ፣ ነገም አሉ፣ ወደፊትም ይኖራሉ። አሁንም ጠንክረው ይሄዳሉ። የኔና የናንተ ነገር ነው ያሸመገላቸው። ነውር ነው ይሄ። የቤተ ክርስቲያን ቋንቋ አይደለም፣ የአባቶች ቋንቋ አይደለም። ቀሳውስት፣ ዲያቆናት ከምንቀኝነት ከተንኮል ራቁ። ውሸት የምትዋሹ እናንተ ናችሁ። ምንም ያላደረጉ ሁሉ ከጥቅም ጋር መሄድ ስለሌለ እኒህ አባት በጥሩ ሁኔታ ልንቀበላቸው ይገባል። እንደ እግዚአብሔር ፈቃድ ቀኑ እየደረሰ ነው። አሁን አልነግራቸውም። በእግዚአብሔር ቸርነት ሁሉ ነገር ይሳካል የሚል እምነት አለኝ። የእግዚአብሔር የቅዱሳን አባቶች በረከትና ረድኤት አይለያቸው።
ለመምህር ግርማ ወንድሙ ጸጋውን ያብዛላቸው፣ ጸጋውን ያብዛላቸው። ለሳቸው ምንቀኛ የሚሆነውን ልብ ገዝቶ የሚመለስበት ዘመን ያድርግልን እግዚአብሔር። አገራችን ከአጋንንት ነፃ መውጣት አለበት። ደብተራው፣ ጠንቋዩ፣ አስማተኛውን ስንቱ ብዬ ልንገራቸው። ህዝባችን በመተት የተመተተ ነው፣ በጥንቆላ የተያዘ ነው። አብዛኛው ሀብት የሚያገኙ ሰዎች በጥንቆላ እንደሚያገኙ ታውቃላችሁ፣ ግን አይሆንላቸው፣ በመጨረሻ ይታሰራሉ። በእግዚአብሔር ያገኛችሁት ነው ሁሉ ነገር ልታደርጉ የምትችሉና መምህር ግርማ ወንድሙ በጣም ነው የምናከብረዎት አባታችን፣ ጸጋውን ያብዛለዎት። ይሄ ብቻ አይደለም። በኢትዮ ሶማሌ ጅጅጋ አህጉረ ስብከት አሁን ለምሳሌ ምስራቅ ሐረርጌ ከፍተኛ እገዛ ነው ያደረጉልን። ከፍተኛ በሳቸው አስተዋጽኦ አሁን ገሊት መድኃኔዓለም ተሰርታ አልቃለች። አሁን በየካቲት ወር የግድር ሲሆን አጅበን ይዘን እንደምንሄድ በራሱ የተሰራች ስለሆነች ስሙም በእብነ በረድ የተዘጋጀ በእርሶ ስም ስለሆነ መጥቶ ይመርቃሉ ብለን እምነት አለን ማለት ነው። አባታችን እንዳይመስልዎት በውጭ ዓለም ሁሉ ይወደዎታል፣ በጠቅላላ ይወደዎታል። አሜሪካን ያለው፣ አውስትራሊያ ያለው፣ አውሮፓ ያለው፣ እስራኤል ያለው፣ አረብ ዓለም ያለው በሙሉ ይወደዎታል። አሁን እኮ ጎንዎ ነው። እንዳይመስልዎት ብቻው አይደሉም፣ ሰው አለዎት፣ ብቻው አይደሉም። ምንም አይፍሩት። ለዚህ ምድር ላይ ዛሬ ያለ ከነገ ወዲያ አይለንም። የሰጠዎት ጸጋ ማንም ሊወስድብዎት አይችልም። ያ ጸጋ ጸጋ ነው፣ ያ በረከት በረከት ነው። የእርሶ በረከትን የመውሰድ አይችልም፣ የእርሶ ጸጋን የመውሰድ አይችልም። የተሰጠዎት ጸጋ በጸጋው ላይ መጓዝ አለብዎት። ጥምቀታችንን የበረከት ጥምቀት፣ የአንድነት ጥምቀት፣ በሽተኞች የሚፈወሱበት ጥምቀት፣ አጋንንት የሚርቁበት ጥምቀት፣ ለሀገራችን ሰላም የሚወርድበት ጥምቀት ያድርግልን እግዚአብሔር። እግዚአብሔር ከሁላችን ጋር ይሁን። እንግዲህ መምህር ግርማ አንድ ጊዜ እስቲ መህላት መንክራት የወንጌል ሁሉ ወንጌል እናስተምራለን፣ ግን አንደበተ ርቱዕ ጠንከር ባለ መጽሐፍ ቅዱስን ተመራምሮ በትክክል የሚያስተምሩ መምህር ግርማ ወንድሙ ናቸው። በጣም ጎበዝ፣ በስነ ጽሁፋቸው በአቀራረባቸው እንተለጅ የሆኑ አባት ናቸው። እግዚአብሔር አምላክ ይህንን ጸጋውን ያብዛለዎት። አሁን ሸምግያለሁ አይበሉ፣ ገና ነው ገና ነው ገና ነው። ጸጋው አለና እግዚአብሔር ከእርሶ ጋር ይሁን። ማየት ማመን ነው። አባቶቻችን እንደነገሩን በጆሮአችን በከመ ሰማይነ ከማሁ ርኢነ፣ በጆሮአችን እንደሰማን በዓይናችን አየን። ክርስቶስ በዚህ ዓለም ድውያንን ፈወሰ፣ አጋንንትን አወጣ፣ ብዙ ታምራትን አደረገ። የክርስቶስ ተከታዮች ሐዋርያትም ይሄን አደረጉ። በጆሮአችን ስንሰማ ነው የነበርነው። በዓይናችን ግን ዛሬ አባታችን ላይ አድሮ የፈውስ ጸጋ ተሰጥቷቸው ከተለያዩ እስራት እንዲፈቱ እግዚአብሔር ይህን ጸጋ ስላደላቸው ከአሁን ሰዓት ጀምሮ መድረኩን ለሳቸውና ለመንፈስ ቅዱስ ይለቃለው። ያጠምቃሉ፣ ይፈውሳሉ፣ ይገስጻሉ ጋኔኑ። ስለዚህ ብዙዎቻችን ለመታዘብ የመጣ ነው። መቼም ክፉ ትውልድ ምልክትን ይሻል ብሎ ጌታችን ወቅሷል። ለምልክት ሳይሆን ለመዳን ራሳችሁን ብታዘጋጁ ከዛሬ ጀምሮ የመዳን ቀን፣ እውነተኛ ሃይማኖት፣ ትክክለኛ ጎዳና ኢትዮጵያ ኦርቶዶክስ ተዋሕዶ ሰማዕታት ቅዱሳን የተጋደሉላት የሞቱላት በቅዱሳን ጸሎት በቅዱሳን ተጋድሎ በእግዚአብሔር ቸርነት እስከ ዛሬ የቆየችው ቅድስት ተዋሕዶ ሃይማኖት የእሷ አባል የእሷ ልጅ ለመሆን ሕሊናችንን እናዘጋጅ። እግዚአብሔር ልቦና ይስጠን። በእውነት
ብዙ እንዳልናገር ቃላት ያጥሩኛል። ምን እንደምል ግራ ነው የሚገባኝ። ደስታዬ ወሰን የለው። እግዚአብሔር ምንም የሚሳነው ነገር የሌለ ስለወደደን ስላፈቀረን ወደዚህ ዓለም መጥቶ ሲወለድ አልወደድነውም፣ አልጠራነውም። በፈቃዱ ከመቤታችን ስጋ መጥቶ ለበሰ። ሰው ሆኖ በሚታይ በግዙፍ ስጋ ታየ። ሰው መስራት የሚገባውን ስራ ከኃጢአት በስተቀር ስራ ሰርቶ በየት መንገድ መጓዝ እንዳለብን የሰይጣንንም ተንኮል አስተምሮን ሄደ። ህዝብ በአንድ ሀሳብ ኢትዮጵያ ኦርቶዶክስ ተዋህዶ የቅዱሳን ክብር፣ የመድኃኔዓለም አምላክነቱን፣ የድንግል ማርያም ክብር በአይናችን በመስታወት እንደሚያይ ሰው በመምህራችን አድሮ እንድናይ አድርጎናል። ምንም እንሰጠው የለም፣ ምስጋና ብቻ ነውና ምስጋና ለሱ ይሁን። አገልግሎቱ ይቀጥላል። እኔ ገና ቪሲዲያቸውን ሳይ አንደበታቸው ጣፈጠኝ። ከዚህ በፊት ምንድነው ውስጣቸው ፍቅር አለ። እያንዳንዳችን እኮ የሃይማኖት ፍቅር አለ፣ የራሳችን ይሆነ አንድ አይነት ፍቅር ነው ያለን። እያንዳንዳችን ለሃይማኖታችን ያለን ፍቅር የተለያየ መጠን አለ፣ ልክ አለ። አንዱ የሚወደውን ቅድም ሰይጣኑ ሲናገር ሰምታችሁ ከሆነ እመቤቴን ትወዳለች፣ ቤተክርስቲያንን ትወዳለች፣ ቅዱስ ሚካኤልን ትወዳለች። ፍቅር የተለያየ ነው እና ብዙ ብንናገር ሰዓቱ ስለማያበቃን አሳጥራለሁ። ትሑታንን ከፍ ከፍ ያደርጋል፣ ትዕቢተኞችን ግን ምን ያደርጋል? ያዋርዳል። እቺን ስለሚያውቁ ነው። ወንጌልን በስራ እየገለጹ ስለሆነ ደስ አለኝ። በጣም እግዚአብሔርን አመሰገንኩ። በቀደም የሚካኤል ዕለት የእመቤታችንን ዕለት ስናገር እኮ አላፈርኩም። በሙሉ ልብ ነው። ይፈውሱናል፣ አጋንንትን ይገስጹልናል፣ ያስተምሩናል። በሁለት ወገን የተሰጠ ጸጋ ነው ብያል። ዛሬ እኔም ሳላፍር ያሰብኩት የተናገርኩት ስለተፈጸመልኝ እና ይሄ ትልቅ ዋጋ ነው፣ ትልቅ በረከት ነው። ከእግዚአብሔር ነው የተባረክ ነው፣ ከእግዚአብሔር ነው በረከት ያገኘ ነው እና እግዚአብሔር ጸጋውን ለእናንተም ያብዛላችሁ። ወገኑ የዚህ ህዝብ መፈታት እንዴት ያስደስታል! እግዚአብሔር ሲጠራ በምክንያት ነው። እሱም በምክንያት ጠርቶ ይህን የህዝብ መፈታት፣ የህዝብ መፈወስ፣ ከእግዚአብሔር ጋር መታረቅ፣ ጠላት ዲያብሎስ እንዲደነግጥ፣ ሌላም እንዲደነግጥ፣ ይሄ ነው ምስጢሩ፣ ይሄ ነው አገልግሎቱ። 3 ቀን ማለት ለኔ 3 ዓመት ይመስለኛል። ቀኑ እንዴት ያምር፣ እለቱ እንዴት ያምር፣ ሌሊቱ እንዴት ያምር! እንዴት ያለ ያማረ ጊዜ ነው። ክብር ምስጋና ለሱ ይሁን። እግዚአብሔር ዕድሜ ይስጠን ብቻ። ያስተምሩናል፣ ይመክሩናል፣ ያጠምቁናል፣ ችግር የለም እና ስለዚህ አገልግሎታቸው ይቀጥላል። እግዚአብሔር አምላክ በዕድሜ በጸጋ ይጠብቅልን። ዘሰ እግዚአብሔር ውእቱ ቃለ እግዚአብሔር ይሰምዕ። የእግዚአብሔር ወገን፣ የእግዚአብሔር ወዳጅ፣ የእግዚአብሔር ተከታይ የሆነ ሁሉ የእግዚአብሔርን ቃል ይሰማል። አምላካችን ኢየሱስ ክርስቶስ በዘመነ ስብከቱ ከተናገራቸው ወርቃማ ቃላቶች መካከል በዮሐንስ ወንጌል የምናገኘው ቃል ነው። የእግዚአብሔር ወገን፣ የእግዚአብሔር ተከታይ የሆነ ሰው ሁሉ የእግዚአብሔር ቃል ካንደበቱ አይጠፋም። ይሄ መለኮታዊ ትእዛዝ ነው። ያ መለኮታዊ ትእዛዝ የተለየን ሰዎች ነን። አልፎ አልፎ ከእግዚአብሔር ከቃሉ ስንለይ የሰይጣን ማደሪያ የምንሆነው፣ የአጋንንት ማደሪያ የምንሆነው። አምላካችን ግን አስቀድሞ ተናገረ። እግዚአብሔር ወገን፣ እግዚአብሔር ተከታይ፣ በአርአያ ሥላሴ የተፈጠረ፣ እግዚአብሔር መስሎ የተገኘ፣ እግዚአብሔር መስሎ የተፈጠረ ሰው ሁሉ
የእግዚአብሔር ቃል ካንደበቱ ሊጠፋ አይገባም። የእግዚአብሔር ቃል ካጠገቡ ካንደበቱ ካልጠፋ ደግሞ ርኩሳን አጋንንት አይጠናወቱትም። መምህር ግርማ እያጠመቁም እየተናገሩም እያስተማሩም ይናገሩት የነበረ ቃል ይህንኑ ነው። ሰዎች በህመም የሚጠቁት ይልቁንም በርኩሳን አጋንንት የሚጠቁት የእግዚአብሔር ቃል ካጠገባቸው ሲርቅ ነው። አጭር ቋንቋ ከዜና አበው በ13ኛው መቶ ክፍለ ዘመን የተደረገውን በአጭር ቋንቋ ነግራቸዋለሁ። በ13ኛው መቶ ክፍለ ዘመን ኢትዮጵያዊ ጻድቅ ተክለ ሃይማኖት የመጀመሪያ ስማቸው ፍስሐ ጽዮን ሲምኩከ በብሔረ ጽልመት ከመትኩን ብርሃነ ተብሎ በመድኃኒታችን በኢየሱስ ክርስቶስ የተሾሙ አባት ነበሩ። እኒህ አባት በመላው ኢትዮጵያ እስከ ምድረ ኢየሩሳሌም በመንቀሳቀስ አጋንንትን ያስወግዱ ነበር። አጋንንትን ያስወጡ ነበር። በአጋንንት የተጠቁትን ክርስቲያኖች ሁሉ ወደ እግዚአብሔር ቤት ይመልሱ ነበር። ታዲያ ከዕለታት አንድ ቀን በሰሜን አዲስ አበባ ጋሰጫ የሚባል ገዳም ለአገልግሎት ሄዱ። በዚህ በጋስጫ ገዳም የጋስጫን ገዳም ኃላፊ አባት የነበሩ በጸሎተ ሚካኤል ይባላሉ። በእድሜም በማዕረግም በመንኩስናም በአገልግሎትም አቡነ ተክለ ሃይማኖት የሚበልጡ ታላቅ አባት ነበሩ። እሳቸው ጋር ተጠግተው አገልግሎት ይሰጡ ነበር። እኔ ነዳይ ወምስኪን እኔ ምንም አውቀው ነገር የለኝም አንተን ላገለግል ነው የመጣው ብለው ከእሳቸው ጋር በስምምነት እያገለገሉ ሳሉ የአካባቢው የምዕመናን ልጆች በአጋንንት መጠቃት ጀመሩ ይላል። እንዳሁኑ ማለት ነው። በአጋንንት መጠቃት፣ መንፈርፈር፣ መንፈራገጥ፣ አረፋ ማስደፈቅ፣ ገደል እንዲህ እየወደቁ በአጋንንት ተጠቁ ምዕመናን። አባታችን አቡነ በጸሎተ ሚካኤል በአባት ጻድቁ ተክለ ሃይማኖት ያደረውን መንፈስ ቅዱስ በመንፈስ ስለሚያውቁ ልጄ አሏቸው። አቤት መንፈስ ቅዱስ አንድ ነው፣ ስጦታ ግን ልዩ ልዩ ነው። ሐዋርያው ቅዱስ ጳውሎስ ከተናገረው አንቀጽ ጠቅሰው ማለት ነው። መንፈስ ቅዱስ አንድ ነው፣ ስጦታ ግን ልዩ ልዩ ነው። ስለዚህ እኔ መንፈስ ቅዱስ ነግሮኛል፣ ስጦታ አጋንንትን የማስወጣት ትልቅ ስጦታ አለና በዚህ በአካባቢ ያሉ ምዕመናን ልጆች በአጋንንት የተጠቁ ስለሆነ እባክህ እኔና አንድ ላይ ሆነን እናጥምቃቸው አሉ እና አግባቧቸው። አባታችን ተክለ ሃይማኖት ግን ያንን እንዲታወቅላቸው አይፈልጉም ነበረን። አባቴ ካዘዝከኝ ካንተ ጋር ልሞክር ብለው እንዲህ ምዕመናን ተሰብስበው 30-40 በርሜል እየሞላ እየተጸለየ ጠቅላላ እያጠመቁ ብዙ ምዕመናን ከአጋንንት ነፃ ካወጡ በኋላ አንድ ሰይጣን ግን እምቢ አላቸው ይላል። እንዴት ነው እምቢ ያባባሉ መሰላችሁ? እዛ እነሱ ገዳሙ ምኔቱ ውስጥ ሲገባ አጥምቀው አሁን እንዳደረጉት መምህር ግርማ ማለት ነው ለቀቅ ያለው በስላሴ ሰይፈ ስላሴ ይቁረጠኝ፣ ሰይፈ ሚካኤል ይቁረጠኝ፣ ሰይፈ ሩፋኤል ይቁረጠኝ፣ ሰይፈ ገብርኤል ይቁረጠኝ ብሎ ልምሎ ይወጣል። አሁን ደህና ሰው ነው ተብሎ ምግብ በልቶም ብሎ ትሽ ከተጓዘ በኋላ ያንፈራግጠዋል። ተመልከቱ ቤተሰቦች በቃሪዛ ተሸክመው መጡና ይኸው ተነሳበት እኮ አባታችን ተነሳበት። አንድ ቀን 2 ቀን 3 ቀን በተደጋጋሚ እንዲህ ሲያደርግ ምን አሉ መሰላችሁ? የእግዚአብሔር መልእክተኛው ታላቁ ጻድቅ አቡነ ተክለ ሃይማኖት አባታችን አሏቸው። አቤት ይሄ ጋኔን እኛ አስወጥተነው አንፈራግጠናው አውጥተነው ስናበቃ እንደገና ከገዳሙ ምኔት ወጣ ብሎ መንገድ ላይ እየቆየ ነው በዚህ ወጣት ላይ የሚያንፈራፍረው ያለና ፍቀድልኝና መንገድ ላይ ልጠብቀው አልፌ ልጠብቀው አሏቸው ይባላል። መልካም ልጄ እኔ እኮ የምፈልግ የሰዎችን ህይወት ነው። ይሄ ግዴለ ከምኔቱ ግቢ ውስጥ የምትፈልገው ቦታ ጠብቀዋል። አሁን እሳቸው ተደብቀዋል። ያ ታሞ የዳነው ደግሞ በሰዎች መካከል ሰዎች አንድ በፊት አንድ በኋላ እየተከተሉት ይሄዳል። እዛ ቦታ ትልቅ ዛፍ ላይ ሲደርቅ ቃልና አንፈራፈረው። አባታችን አጠገብ ስላሉ አነቁት። ያ በወጣቱ ላይ ያደረው እርኩስ መንፈስ እንዳለ ሆኖ አነቁትና ተንፈራገጠ። ለምንድን ነው እንደዚህ የምታደርጋቸው አሉት። አይ እዛ እናንተ ምኔት ስመጣ ያቃጥለኛል፣ ቃሉ ቅዱስ ቃሉ ያቃጥለኛል፣ የእግዚአብሔር ቃል፣ የመላእክት ቃል፣ የጻድቃን ቃል፣ ይልቁንም የወላዲተ አምላክ የቅድስተ ቅዱሳን የድንግል ማርያም ስም ሲነሳ ቃጠላለሁ። በዚህ ምክንያት ትቼው ነበር። አሁን ግን ከግቢ ወጥቼ መንገድ ላይ ነው ያዝኩት አላቸው። ሁለተኛ እንዳትመለስ ሰይፈ ሚካኤል ይቁረጥህ፣
ይቁረጠኝ፣ ሰይፈ ገብርኤል ይቁረጥህ፣ ይቁረጠኝ፣ ሰይፈ ሩፋኤል ይቁረጥህ፣ ይቁረጠኝ፣ የወላዲተ አምላክ የቅድስት ድንግል ማርያም መስቀሏ ይቁረጥህ፣ ይቁረጠኝ አለ። ደስ ይበለን የእግዚአብሔር ቤተሰብ። በዚህ መልኩ በገስጫ ዙሪያ አጋንንት ፈጽሞ እንዳይደርሱ አድርገው ተመልሶ ወደ አባታችን ወደ በጸሎተ ሚካኤል ሲመለሱ ያሏቸው ቃል ነው እንግዲህ የምነግራቸው። እንዴት ሆነ አሏቸው። ያ በአባቴ በነገርኩ መሰረት መንገድ ላይ ወደ ወጣቱ ሊይዘው ሲራመድ እኔ ቀድሜ ያዝኩት፣ አስማልኩት፣ በቅዱሳን በጻድቃን በመላእክት በወላዲተ አምላክ በድንግል ማርያም በአንተም ስም አስምዬ አስለቀቅኩት አሉና ነገሯቸው። አሁን በጸሎተ ሚካኤል ጻድቁ በጸሎተ ሚካኤል እንዲህ ብለው መለሱ ይላል። ምስለ ሰይጣናት ኑ ተፈጠር ከዘተአምር ግብረ ሰይጣን። የሰይጣንን ተንኮል እንዲህ የምታውቅ እያሳደድክ እንደዚህ የምታስለቅቅ ከሰይጣን ጋር ተፈጥረሃልን በማለት አደነቋቸው ይባላል። ስለዚህ መንፈስ ቅዱስ አንድ ነው፣ ስጦታ ልዩ ልዩ ነው። መምህር ግርማ በተሰጣቸው ሀብተ ፈውስ ነው። ተመልከቱ፣ በተፈጣቸው ሀብተ ፈውስ እንዲህ አይነት ታሪካዊ ስራ በሚሰሩበት ጊዜ እኛም ልናግዛቸው ይገባል ማለት ነው። ክርስቲያን ሊያደርገው የሚገባ ግዴታዎች አሉ። እኔ ልላቸው የፈለግኩኝ ምንድነው፣ እግዚአብሔር የምናግዘው ሀብተ ወልድና ስመ ክርስትና የተቀበልን ሰዎች ያንኑ የተቀበልነውን በ40 በ80 ሀብተ ወልድና ሀብተ ክርስትና ልንጠብቀው ይገባል፣ ልናጎድልበት አይገባም ማለት ነው። እና ይህንን አድርገን እንድንገኝ አምላካችን ቅዱስ ፈቃድ ይሁንልን። የሰው ልጅ በመጀመሪያ በሚፈጠርበት ጊዜ 7 ሀብታት ተሰጥተውታል። እነዚህ 7 ሀብታት ለእያንዳንዳችን የተሰጠን ባለጸጎች ነን። ነገር ግን ራሳችን በራሳችን ሀብታችን እናስወስዳለን ማለት ነው እና እንግዲህ አሁን እግዚአብሔር ከ7ቱ ሀብታት የተሰጣቸው ወንድማችን አሁን ሲያደርጉ ማየታችን በእውነቱ ያየነውን እንመሰክራለን፣ የሰማነውንም እንደዚሁ እንናገራለን ማለት ነው። የተወደዳችሁ ምእመናን፣ ነገር ግን እግዚአብሔር ሕዝቡን ሊያድን በፈለገ ጊዜ ሁል ጊዜ መልእክተኛ ይልካል። እስራኤል 400 ዓመት በባርነት ከኖሩ በኋላ ሙሴን አስነስቷል። 40 ዓመት መርቷቸዋል። ከዛም ኢያሱን አስነስቷል። ርስታቸው እንዲካፈሉ አድርጓል። ከዛም እንደዚሁ እነ ዳዊት ሌሎችም የተነሱ ደጋጎች ሰዎች እንደነበሩ ሁላችሁ ታውቃላችሁ። እና እንግዲህ ሁላችንም ራሳችን ሀብታችን እያስወሰድን ካልሆነ በቀር ለእያንዳንዳችን እግዚአብሔር የሰጠን ሀብት ነው። ሁላችሁም አላችሁ። የአዳም ልጆች አጠቃላይ በተፈጥሮ የሚሰጣቸው 7 ሀብታት አሉ። እነዚህ 7 ሀብታት ማስተማርን፣ እንደዚሁ ማስተዳደርን፣ እንደዚህ ሀብተ ፈውስ፣ እንደዚሁ እንደ መላከ መንክራት፣ ሌላም ሀብተ መንግስት፣ ሀብተ ትንቢት በእያንዳንዳችን የተሰጠን ነው። ታዲያን እንግዲህ ስናስወስደው ግን አናውቀውም። በሚወሰድብን ሰዓት አናውቀውም እንጂ እያንዳንዳችን እግዚአብሔር ለአዳም የሰጠውን ሀብት ለእኛም ተሰጥቶናል። ምስክርነቱም ከእኛ መካከል አስነስቶ ይሄን የመሰለውን ነገር ሲያሰራ ማየታችን በጣም የሚያስገርምና የሚያስደስት ነው እና ይህን የሚያሳየው ምንድን ነው? እግዚአብሔር እናንተንም እኛንም አልረሳንም ማለት ነው። እግዚአብሔር አልተወንም። እግዚአብሔር እንደጠፉ ይጥፉ፣ እንደታመሙ ይታመሙ፣ እንደተቸገሩ ይቸገሩ ብሎ ዝም አላለም እና እንግዲህ መምህራንን እያስነሳ እነሆ የምታዩትን ተአምር እየተሰራ እናያለን። ነገር ግን አሁን ላሳስባችሁ የምወደው አሁንም እግዚአብሔር ሰውን ያስነሳል። አሁንም እግዚአብሔር ደግሞ እንግዲህ ያስነሳውን እግዚአብሔር በሕይወትና በሰላም እንዲጠብቅ እያንዳንዳችሁ መጸለይ ይገባችኋል። አሁን ለራሳችሁ ስትሉ ነው ማለት ነው። ለራሳችን ስንል አሁንም መላከ መንክራት እግዚአብሔርን እንግዲህ በዚህ ቦታ አይቶ አምጥቶታል። እኔ እንደዚህ ተሰድጃለሁ፣ ተሰደድኩ የሚለውን ቃል ከዛሬ ጀምረው እንዲተውልኝ እጠይቃለሁ። ማንም ሰው በሀገሩ አይሰደድም።
ስደተኛም አይባልም። ሀገሩ ነው ሀገሩ ነው፣ ኢትዮጵያዊ ነው ኢትዮጵያዊ ነው። ከዚህ የበለጠ የሚያስደስት ደስ የሚያሰኝ ነገር የለም። የታመሙት እንዲፈወሱ ነው። ወንጌል ያልተማሩ እንዲማሩ፣ በቅዳሴ ጸበሉ፣ በእምነቱ፣ በመስቀሉ እንዲፈወሱ አገልግሎታችን ለዚህ ነውና መልአከ መንክራት እንግዲህ ለራሳቸው ይዞ የሚሄዱት ነገር የለም። አሁን ከጠዋት እስካሁን ሲያገለግሉ ነው የቆዩት። ሲደክሙ በጣም ያደክማል። 5 ሳንቲም ይዘው አይሄዱም። ለቤተ ክርስቲያን ነው ሲያገለግሉ የቆዩት፣ ለቤተ ክርስቲያን ነው ሲያገለግሉ የቆዩት። ህዝባቸውን ነው፣ ህዝባቸውን እንዲፈወሱ፣ እምነታቸውን እንዲያውቁ፣ ቤተ ክርስቲያንን እምነታቸውን መንገዱን እንዲያውቁ፣ ቤተ ክርስቲያናቸውን እንዲረዱ፣ ቤተ ክርስቲያን ማዳን እንደምትችል፣ ቤተ ክርስቲያን መፈወስ እንደምትችል እያስተማሩ እያገለገሉ ነው የቆዩት። ስለዚህ መልአከ መንክራት እድሜ ከጤና ጋር ይስጥልን። በጎ ነገር ካለ ክፉም ደግሞ በጎኑ አለ ማለት ነው። ስለዚህ መልካም ስራ ስለሚሰሩ ሰይጣኑ እየቀናባቸው ይህንን መልካም ስራ እንዳይሰሩ ብዙ ይፈታተናቸዋል። ከስራቸው ሲታይ ደግሞ ልዩ ነው። በጣም የሚያስደንቅ ስራ ነው። እግዚአብሔር መንፈስ፣ እግዚአብሔር ጸጋ በሳቸው ላይ አድሯል ማለት ነው እና ብዙ ስራ እየሰሩ ነው ያሉት። አገልግሎታቸው ለእግዚአብሔር፣ ለቤተ ክርስቲያን፣ ለህዝባቸው እስካሁን ሌላውንም አይቻለሁ። እዚህ የሮሞንም ጣሊያን አገልግሎ የመጡትን አገልግሎታቸውን ሲዲ አሳይቶን የሚያስደንቅ ነው። ወርቁ እንደዚህ ተከምሮ፣ ገንዘቡ ተከምሮ ያንን ወርቁን ገንዘቡን ይዞ ወደ ሀገራቸው አልመጡም። እዛ ቤተ ክርስቲያን እንዲያሳንጹበት፣ የሥላሴ ቤተ ክርስቲያን እንዲሰሩበት እዛው ጥሎ ነው የመጡት እና ከዚህ የበለጠ አገልግሎት፣ ከዚህ የበለጠ ለእግዚአብሔር ህይወትን መስጠት ምን አለ? ከዚህ የበለጠ ነገር እና ህዝብ እንዲበዛልን ነው የምንፈልገው። ህዝባችን እንድድንልን ነው የምንፈልገው። ይሄ ቦታ አሁን እሳቸው እዚህ መምጣት ከጀመሩ ጊዜ ወዲህ ነው አሁን እንደዚህ ያማረው። ጫካ ነበር። ብዙ በዙሪያው ብዙ ስራዎች ተሰርተዋል። ይሄንን የምታዩት በጀርባቸው ያለ ቤት ሁሉ የተሰራው አሁን ነው። አጥሩ በሙሉ ሱቁ በሙሉ የተሰራው መምህር ግርማ ከመጡ ጊዜ ጀምሮ ነው። ይሄ በጣም የሚያስደስት ነው፣ ደስ የሚያሰኝ ነው። የነዚሁ ታላቅ ሐዋርያ አገልግሎት እየሰጡን ያሉ አባት መምህር ግርማ ይሄንን ድንቅ ስራ እያየን ነው ያለነው። ነገር ግን በረከቱ የመቀበል ጉዳይ የኛ ፈንታ ነው የሚሆነው። ምእመናን እግዚአብሔር አምላካችን በቸርነቱ በሰዎች አድሮ የሚሰራውን ስራ እጅግ ድንቅ ግሩም ነው። እያየነው ያለነውን ለብዙ ዓመታት ሲሰቃዩ የነበሩ ወገኖቻችን ድነው እንደንበሳ ሲዘሉ እያየን ነው ያለነው። እንግዲህ እያየን አለማመን፣ እያየን ተጠራጣሪዎች መሆኑ ሌላ ኃጢአት ነው የሚሆነው። እግዚአብሔር አንድ ስጦታ ይሰጣል። ያ ስጦታ ሰዎች በአግባቡ መቀበል ከቻሉ ይቀበላሉ። የስጦታው ባለቤት የክብር ባለቤት ይሆናሉ። የሃይማኖት ልዩነትን እንኳ ሳይኖር የተለያዩ እምነት ተከታዮች ሲድኑ ተስፋ ሲያገኙ እያየን ነው ያለነው። ስለዚህ ቤተ ክርስቲያናችን የጸጋ ባለቤት የሀብታት ሁሉ ባለቤት ነች። የዚች ቤተ ክርስቲያን ልጅ ስለሆኑ ነው መምህር ግርማ እያዳኑ ያሉት እንጂ መምህር ግርማ እንዲሁ ይችን ቤተ ክርስቲያን ሳይዙ አይደለም። የሁሉ ያን እየተፈወሱ ያሉት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተሰጣት ብቸኛ ክብርና ጸጋ በረከት ነው። የዚች ቤተ ክርስቲያናችን አንጋፋ ልጅ ናቸው እሳቸው። ይህ ጸጋ በዚች ቤተ ክርስቲያን ብቸኛ የተሰጠ ስጦታ ነው። በዚሁ አውደ ምሕረት በረከት ነው እያፈስን ያለ ነው። ቤተ ክርስቲያናችን ሀገራችን ሰላም ያድርግልን። እኒህ መምህርም ጉዞአቸው ሁሉ ሐዋርያዊ አገልግሎታቸው እግዚአብሔር አምላካችን አምላከ ቅዱሳን የተሳካ ያድርግላቸው። ከተለያየ ፈተና ሁሉ ይጠብቅልን። የቸርነቱ ሥራ ይስራልን። ጉዞአችን የቅዱሳን አባቶቻችንና
እናቶቻችን ጉዞ የባረከ የእኛንም ጉዞ ይባርክልን፣ ይቀድስልን። እግዚአብሔር ይባርካችሁ። መምህራችን መምህር መላከ መንክራት ግርማ ወንድሙ እንደተናገሩት እጅግ በጣም ከባድና አስፈሪ ወቅት ነው። በዚህ ከባድና አስፈሪ ወቅት ደግሞ መሻገር የሚችሉት ከእግዚአብሔር ጋር የሆኑ ናቸው። ቅዱሳኑን ያከበሩ ጻድቃንን ቅዱሳኑ የተጓዙበትን መንገድ የሚጓዙ ናቸው። ሀገራችን በምን ሁኔታ ላይ እንዳለች ሁላችሁም ታውቃላችሁ። ስለዚህ የሰላም አምላክ የቅዱሳን አምላክ እግዚአብሔር ሀገራችንን እንዲጠብቅ ልንጸልይ ያስፈልጋል። መልአከ መንክራት ግርማ ወንድሙ እንደገለጹት በምድር በእርስ በርስ ግጭት፣ በተለያየ ችግር የውሃ መጥለቅለቅ ደግሞ መጥቷል። ይሄ ትልቅ መቅሰፍት ነው። ስለዚህ ልንጸልይ ያስፈልጋል። ወገኖች በርቱ፣ ጠንክሩ፣ ተማሩ። የወንጌል የፍቅር ሰዎች እንሁን። እርስ በርሳችን እንከባበር፣ እንፈቃቀር። በእናንተ ላይ ቢያደርጉባችሁ የማትወዱትን ነገር በሌላው ላይ አታድርጉ የሚለውን አምላካዊ ቃል ብቻ ያዙ እና ይህንን አድርገን በእግዚአብሔር ቃል በእግዚአብሔር ሕግ ተመርተን የመንግስቱ ወራሾች እንድንሆን የእሱ ቅዱስ ፈቃድ ይሆንልን። ዛሬ በዚህ ታላቅ ቦታ በመገኘቴ በጣም ደስ ያለኝ ደግሞ ከምንም በላይ መልአከ መንክራት ግርማ ወንድሙ እንደምታዩ በፍቅር ከመጣችሁ እርሳቸውንም በክብር ከያዛችሁ ብዙ ምዕመናን ይመጣል። አደራችሁን በርቱ። የእግዚአብሔር ልጅ ሆይ ልታጠፋን ልትደመሰን መጣ ሆይ እያሉ መጮህ ጀመሩ። አታጥፋን እባክህ፣ እንለምንሃለን፣ ተሰዎቹ እንወጣለን። ጊዜው ሳይደርስ አታጥፋን፣ ዕለተ ምጽአት ሳይደርስ አታጥፋን አሉ። ማነህ አንተ? ምን ትባላለህ አለው። ሌጊዮን እባላለሁ፣ ብዙዎች ነን፣ 2000 እንሆናለን። በመልክና በምሳሌህ ታዘጋጃቸው ሰዎች ወጥተን በእነኛ ባሳማዎቹ በእነኛ በሬዎቹ እናድራለን፣ አሰናብተን ወደዛ እንድንሄድ አሉና ተማጸኑ። ፈቅጄላቸዋለሁ ሂዱ አላቸው። እየሄደ እያንዳንዱ ላይ ሲገባበት በዛ እየተወረወሩ ጥብርያዶስ ገቡ። ከዛ በኋላ ተጠቃለው ወደ ሲኦላቸው ወረዱ። ክብር ምስጋና ይግባው ለፈጣሪ። ምናልባት ተዛ አንዳንድ ብራሪ እየመጣ ነው። አሁን እዚህ እንዲህ ያለውን አስቸጋሪ ነገር በእነ አቡነ ተክለ ሃይማኖት ዘመን ሲፈወስ የነበረው ድዊ እንደዛ ያሉ ቅዱሳን እየፈወሱ ቅዱሳን የበዙበት ዘመን አጋንንት ተጨንቀው ጠፍተው ነበረ። አሁን ግን እንደዚህ ነውና እነኛ የአገር ሰዎች አሳሞቻቸው እሪያዎቻቸው ባህር እየጠለቁ ገብተው ስላለቁ እረኞች ዋይ አሳሞቻችን ዋይ እሪያዎቻችን እያሉ እየጮሁ ወደ ከተማው ገብተው ተናገሩ። አሳማውም እሪያውም ወደ ባህር ገብቶ አለቀ። አንድ ሰው አለ በዛ ቦታ ላይ እሱ ነው ያዘዛቸው አሉና እረኞቹ ለቤተሰቡ ለአገሩ ተናገሩ። የአገሩ ሰው ወጣ ጥቅልል ብሎ ቢያይ የመዓልትና ሌሊት እየጮኸ እያበደ ድንጋይ እየፈነቀለ በሰው አካል ላይ ይሰድ የነበረው ጨካኙ ተፈውሶ ድኖ 2000 አጋንንት ማደሪያነት ተላቆ በፈጣሪያችን በመድኃኒታችን በኢየሱስ ክርስቶስ እግር ስር ተቀምጦ ነበር። ልብስም ለብሶ አእምሮው ተዘጋጅቶ እና እልላሉ። መዳኑን ያዩ ሰዎች በጣም እልላሉ። ይህን የመሰለ ነውና ዓለም እንግዲህ እንደዚህ ያለውን ተኛ ተለያይቶ ወደ ቦታው እስከሚገባ ድረስ የው ልጆቻችንን እያሰቃየ በመምህር ግርማ አማካይነት እግዚአብሔር በሳቸው ላይ አድሮ ይህን የመሰለ ድህነት እየሰጠ ለሥራው ብቁ አድርጎ ያከናወነ አምላክ እሳቸውንም ሰፊ ወራት ሰጥቶ ዘመናት ሰጥቶ ይጠብቅልን። እንግዲህ ከሁሉ በላይ ደግሞ ከሁላችን በላይ ብዙ ገንዘብ ያበረከቱ
መልአከ መንክራት እኔ መቼስ ምን አመጣህ እንዳትሉኝ የመጀመሪያ በስብከተ ወንጌል በዚህ አካባቢ እያስተማሩ እዚህ አካባቢ የነበሩትንም ምዕመናን እያበራቱ ያገለገሉ ወንድም ናቸውና እሳቸውንም አመስግኗቸው። ለነገሩ የዝዋይ ነዋሪ ናቸው። ዝዋይን አብረው የቆረቆሩ ናቸው። አሁን ወደ አዲስ አበባ ወጥተው ትንሽ ተሰወሩ እንጂ በዚህ ዙሪያ ሲያገለግሉ ነው የኖሩና ይህንን ህንፃውን ከሀገር ሽማግሌዎቹ ቢሰለፉ ከጓደኞቻቸው ጋር ነው የተሰለፉና በዚሁ ሊመሰገኑ ይገባቸዋልና አመስግኗቸው ለማለት ነው። የተከበሩ በዚህ ቤተክርስቲያን ብዙ አስተዋጽኦ ያደረጉ መልአከ መንክራት እንደነገረን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ሌላው ነገር ሁሉ ይጨመርላችኋል ነው። የእግዚአብሔር መንግስት በሰማይ ያለው ነው። አሁን ያለው በእግዚአብሔር አስተዳደር ውስጥ የሆነ ምድራዊ ነው። የሚያልፍ የሚቀር ነው። ሰማያዊው የእግዚአብሔር መንግስት ግን ዘላለማዊ የማያልፍ ነው። ስለዚህ ያንን የማያልፈውን ፈልጉ፣ እንዳታልፉ ለዘላለም እንድትኖሩ ነው። እንግዲህ ይሄ ሁሉ ለማወቅ ለመማር፣ እግዚአብሔርን ለማግኘት፣ እግዚአብሔርን በእግዚአብሔርነቱ ለማምለክ፣ ከመላእክት ማህበርተኛ ለመሆን፣ የቅዱሳን ወዳጅ ለመሆን መጀመሪያ ሰው ሁሉ ይሄ ሁሉ ስራ የሚሰራበት ቤተ እግዚአብሔር ያስፈልገዋል። ሁሉም ነገር መንፈሳዊው ነገር ኃጢአትና ጽድቅ ለይተን የምናውቀው ከቤተ እግዚአብሔር ነው። የዓለም እውቀት የስጋን ነገር ብቻ ያሳውቀናል። የዓለም ሀብት፣ የዓለም ነገር ሁሉ ዓለማዊ ያደርገናል። በእግዚአብሔር ቤት የምናገኘው ነገር ግን በእግዚአብሔር ቤት ስንኖር ግን ስጋዊውም በስጋዊው ዘመናችን እንድናገኝ ያደርገናል። ከሁሉ የበለጠ ግን መንፈሳዊውን ዓለም እንድንማርና እንድናውቅ ያደርገናል። ስለዚህ የእግዚአብሔር ቤት መኖር በምድር ላይ አስፈላጊ ነው። ሰው ሃይማኖቱን ለመማር፣ ለማወቅ፣ ሃይማኖታዊ ስራ ለመስራት፣ የአምልኮት ስራ ለመፈጸም፣ ከእግዚአብሔር ጋር ለመገናኘት፣ ከመላእክት ጋር ለመተዋወቅ፣ የቅዱሳንን መንገድ ለመከተል፣ ቅዱስ ለመሆን መጀመሪያ ቤተ እግዚአብሔር ያስፈልጋል። በምድር ላይ ለሰው ልጆች ከተሰጣቸው ጸጋዎች አንዱ ጸበል ነው። ሕሙማነ ሥጋ በደዌ ዳኛ በአልጋ ቁራኛ የተያዙ ሕመምተኞች የእግዚአብሔርን አዳኝነት አምነው ተጠምቀው በእግዚአብሔር ኃይል ከሚፈወሱበት ጸጋ አንዱ ጸበል ነው። ጸበል ማለት የተባረከና የእግዚአብሔር ቅዱስ መንፈስ ያለበት ውሃ ነው። በዘፍጥረት 1 እና 3 ላይ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። በሐዲስ ኪዳንም ዮሐንስ ምዕራፍ 5 እና ቁጥር 2 ላይ በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች ይለናል። እግዚአብሔር ጸጋውን በሰጣቸው ነቢያትና ሐዋርያት አማካይነት በጸበል የተለያዩ ሕሙማነ ሥጋን ፈውሰዋል። እስከ ዛሬም ድረስ ድንቅ በሆነ ሁኔታ ይፈውሳል። ለምሳሌ ንዕማን ከለምጹ በነቢይ ኤልሳ አማካይነት በዮርዳኖስ ተጠምቆ በእግዚአብሔር ኃይል ተፈውሰዋል። እንዲሁም በሁለተኛ ነገሥት ምዕራፍ 5 እና ቁጥር 10 ላይ ኤልሳ ሂድ በዮርዳኖስ 7 ጊዜ ታጠብ፣ ተጠመቅ፣ ሥጋህም ይፈወሳል፣ አንተም ንጹሕ ትሆናለህ ብሎ ወደ እርሱ መልእክተኛ ልኳልና ጌታችን መድኃኒታችን ኢየሱስ ክርስቶስም በዘመነ ሥጋዌው
ለዕብራውያን ብርሃን ሲሰጥ ለምጻሞችን ሲያነጻ በቃሉ ብዙ ገቢረ ተአምራትን ሲያደርግ ሂደው በጸበል ይጠመቁ እና ይፈወሱ ዘንድ ይድኑም ዘንድ አዘዋል። ዮሐንስ ምዕራፍ 9 ቁጥር 6 ላይ ይህንን ብሎ ወደ መሬት እንትፍ ብሎ በምራቁም ጭቃ አድርጎ በጭቃውም የእግሩን ዓይኖች ቀባና ሂደህ በሰሊሆም መጠመቂያ ታጠብ ተጠመቅ አለው። አምላካችን እግዚአብሔር ኃይሉን ማዳኑንና የቸርነቱን ሥራ በወደደው መንገድ ሁሉ ያስተላልፍ ዘንድ ይችላል። ለምሳሌ በብሉይ ኪዳን ዘመን የኤልሳዕ አጽም ሁለተኛ ነገሥት ላይ እንደተጻፈው ምዕራፍ 13 ቁጥር 20 ላይ የሙሴ በትር በዘጸአት ምዕራፍ 14 እና ቁጥር 16 ላይ በእነዚህ እና በሌሎችም እግዚአብሔር የማዳንን ኃይሉ ለሰው ልጆች ገልጠዋል። በሐዋርያው በቅዱስ ጴጥሮስ ጥላ እግዚአብሔር ድውያንን ሥጋን ይፈውስ እንደነበር በግብረ ሐዋርያት ምዕራፍ 5 እና ቁጥር 13 ላይ ስለዚህ ጴጥሮስን ሲያልፍ ጥላውን ቢሆን ከእነርሱ አንዱ ይጋርድ ዘንድ ድውያንን ወደ አደባባይ አውጥተው በአልጋና በወሰካ ያኑሯቸው ነበር። በጳውሎስ ጨርቅ አጋንንትን ይወጡ ድውያንን ሥጋን ይፈወሱ ነበር። በዚያ ጨርቅ አድሮ ተአምራትን የሚያደርግ እግዚአብሔር ነው እንጂ ጨርቁ አይደለም። በግብረ ሐዋርያት ምዕራፍ 19 ቁጥር 11 ላይ እግዚአብሔር በጳውሎስ እጅ የሚያስደንቅ ተአምራትን ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ድውዮች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር፣ ክፉዎች መናፍስትም ይወጡ ነበር። እንዲሁም ዛሬ በዘመናችን ጸጋው ባደላቸው እጅ የሚፈወሱትን ሕሙማን የሚያድናቸው ሕይወት የሚሰጣቸው እግዚአብሔር ነው። ይህ የፈውስ ጸጋም ከእግዚአብሔር የሚሰጥ የእግዚአብሔር ኃይል ነው። ማርቆስ ምዕራፍ 16 ቁጥር 17 ላይ ስለሆነም የእግዚአብሔርን አዳኝነት አምኖ በመቀበል ከዚህ የፈውስ በረከት በመሳተፍ ከደዌ ሥጋ በመዳን ለሀገርም ለቤተ ክርስቲያንም ለወገንም ጤናማና አምራች ዜጋ መሆን ይቻላል። ለዚህም በረከት እና ጸጋ እግዚአብሔር አምላካችን ያድለን ያብቃል።